ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩ ገዳንን ባለንበት ሰዓት አቆጣጠር የዛሬ ጥቅምት 10 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት በመደበኛው ቻናላችን ፕሮግራሞቻችንን ለማጋራት የገጠመን ችግር ለጊዜ የተፈታ ቢሆንም በዘለቄታው መፍትሄ እስኪገኝ ድረስ አዲሱን ቻናል ሰብስክራይብ በማድረግ የደውል ምልክቱን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዕለቱ ዜናዎች በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ እንቅስቃሴና ያገዛዙ ተስፋ የቆረጠ የአየር ጥቃት፣ ታላቁ የሃይማኖት አባት ስርዓተ ቀብርና ጥሪው፣ የደሞዝና ውሃ ችግር የወለደው ተቃውሞ በገዋኔ፣ የቀይ ባህር ጉዳይ፣ ያገዛዙ ሸዋሸዋና የመስሮ ፕሮጀክቱ፣ ኢትዮጵያና ካናዳዊ እስረኛ፣ ጦርነት አቁሙና ትራምፕ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እነሆ። የአማራ ፋኖ ብሔራዊ ኃይል አገዛዙ የኦሮሚያ ልዩ ኃይልን ጨምሮ ያሰማራቸው ስልጣን አስጠባቂ ወታደሮች ጋር በተለያዩ ቀጠናዎች እያደረገ ባለው ውጊያ ድል መቀዳጀቱን ገለጸ። በዘመቻ አርበኛ አደማሊ አባናዶ ሽንፈት የደረሰበት አገዛዝ ሰላማዊ ሰዎች ላይ ያነጣጠረ የድሮን የጀትና የከባድ መሳሪያ ጥቃት መፈጸሙን አስታወቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የተሳካ ወታደራዊ እርምጃ በጠላት ላይ የወሰደበት ዘመቻ አርበኛ አደማሊ አባናዶ ከተጠናቀቀ በኋላ ስርዓቱ የደረሰበትን ሽንፈት ለማካካስ ሰላማዊ ሰዎች ላይ ንጹሃንን ኢላማ ያደረገ ከባድ መሳሪያ ጀትና የድሮን ጥቃት መፈጸሙን በተለያዩ ግንባሮች እያደረገ ባለው ወታደራዊ ዘመቻ የኦሮሚያ ልዩ ኃይልን ጨምሮ አገዛዙ ያሰለፋቸው ስልጣን አስጠባቂ ኃይሎች ላይ ድል መቀዳጀቱን አስታውቋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ በቀጠናዎቹ ያሉ መረጃዎችን መሰረት አድርጎ ማብራሪያ ሰጥቷል። በዛሬው ዕለት አማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ የአምስተኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦር ያደረገው ውጊያ መረጃ አለ። ይሄውም አገዛዙ በአዲስ እያዋቀረ ያለውን ኃይል በመጀመሪያው ግዳጅ ነው መምታት የቻለው። የአማራ ፋኖ ብሔራዊ ኃይል አፋባሃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦር ዛሬ ጥቅምት 10 ነው 2018 ዓ.ም ከገደብዬና ከዳባት ከተሞች ተውጣቶ ወደ ሚጦ በጠዋት ያቀናው አገዛዙ በአዲስ እያዋቀረ ዕዝ በሰራዊታችን ተመቶ ሙትና ቁስለኛ ሆኖ ተመልሷል። ጎንደር በጋሻው ክፍለ ጦር አካል የሆኑት የቴዎድሮስና የአጥናፍ ብርጌድ አባላት በጀግንነት ተሳትፈውበት ድል ማስመዝገብ ችለዋል። የሽመልስ አብዲሳ ቅልብ የልዩ ኃይል አባል ነው ተብሎ የመጣና ወደ መከላከያ ተብየው ወይም ወደ አገዛዙ ገዳይ ሰራዊት የተቀላቀለው ኃይል በተመሳሳይ ጉዳት ደርሶበት ተመልሷል። በሌላ በኩል በቀጠለው የምስራቅ አማራ ቀጠና የምኒልክ ዕዝ የተመዘገቡ ድሎችን በተመለከተ የጎፍ ክፍለ ጦር አሃድ በጠላት ላይ በደፈጣ ጥቃት በማድረስ ድል አስመዝግቧል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የልጅ ኢያሱ ኮር የጎፍ ክፍለ ጦር አካል የሆነው ከመክት ሻለቃ በተውጣጡ ፋኖች ጥቅምት 9 2018 ዓ.ም በደቡብ ወሎ ዞን አልብኮ ወረዳ ጫጮ በተባለ ቦታ ላይ ነው የፖለቲካ አመራር አጅበው ይጓዙ በነበሩ የአድማ ብተና አባላት ላይ በተወሰደ እርምጃ አንድ አድማ ብተና አባላት ወዲያውኑ ሲገደል እንደዚሁም ከ5 በላይ የሚሆኑ ጉዳት ደርሶባቸው ወደ ሆስፒታል አቅንተዋል። በዕለቱ ታስቦ የነበረው የህዝብን የማደናገር የፖለቲካ ስራም መክኖ ተመልሰዋል፣ ሳይሳካ ቀርቷል። በተመሳሳይ ምስራቅ አማራ ኮር 1 ኮር 2 እና የምኒልክ ዕዝ ልዩ ዘመቻ በጥምረት በራያ ግንባር ታንክ መድፍና ቢኤም እንዲሁም ጀትና ድሮን በስፋት እየተጠቀመ ካለ የብልጽግና ጦር ጋር ከባድ ትንቅንቅና ተጋድሎ እየተደረገበት ይሄ ገዘፍ ያለ ግንባር ነው። በዚህ ግንባርም ድሎች ተመዝግበዋል። በዘመቻ አባናደው ከባድ ሰብአዊና ቁሳዊ ኪሳራ የደረሰበት የፋሽስቱ የብልጽግና አገዛዝ በርካታ ቁጥር ያለው ግረኛ ሰራዊትና መካረዝ እንዲሁም ጀትና ድሮን በስፋት እየተጠቀመ በብዙ ግንባር ማጥቃት ለማድረግ ሙከራ ያደረገ ቢሆንም በምኒልክ ዕዝ ሰራዊት በሁሉም ግንባር በአግባቡ ተመክቶ እየተመታ ይገኛል። የኦሮሚያ ብልጽግና ልዩ ኃይልን ጨምሮ ከሀገሪቱ የተለያዩ አካባቢዎች ያመጣው ዙፋን ጠባቂ ሰራዊት ያለ ውጊያ እየኮበለለ ፋኖን እየተቀላቀለ ስላስቸገረው ያለ ረፍት ግዳጅ እያስገባው ያለ ሲሆን ምሽግ ለቆና ተዳክሞ ባለበት ሁኔታ በይባዋና በረሃ ማርያም ላይ በተደረገ ከባድ ውጊያ ከባድ ሰብአዊ እና ቁሳዊ ኪሳራ ጠላት ላይ ማድረስ ተችሏል። በሌላ የተጋድሎ መረጃ ተኩለሽ ግንባር ልዩ ቦታው አካምባ ላይ በተጠመደ ጸረ ተሽከርካሪ ፈንጅ አንድ ለጊዜው ማንነቱ ማወቅ ያልቻለ በዲሽቃ የሚታጀብ ከፍተኛ አመራር ከናጃቢዎቹ ተደምስሷል። ማንነቱን ያው በውል ሲታወቅ በግል የምናሳውቅ ይሆናል። ቀጠና ምኒልክ ዕዝ ፋሽስት የብልጽግና አገዛዝ በጦር ሜዳ በፋኖ የሚደርስበትን ከባድ ኪሳራ መቋቋም ሲያቅተው ንጹሃን ኢላማ ያደረገ የከባድ መሳሪያና የጀት የድሮን ጥቃት እየፈጸመ
እየፈጸመ የህይወትና የአካል የንብረት ብሎም የስነ ልቦና ጉዳት ለማድረስ ሙከራ እያደረገ ነው። በተጨባጭም በንጹሃን ላይና በንጹሃን ንብረት ላይ ያነጣጠሩ ውድመቶችና ኪሳራዎች እንዲኖሩ እያደረገ ነው የሚገኘው። በበርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅበው ከተጠናቀቀው ዘመቻ አባናደው ማግስት የኦሮሚያ ብልጽግና ልዩ ኃይልን ጨምሮ ተጨማሪ 2 ህዝብ ማስገባት በከፍተኛ መካናይዝድ ኃይል እንዲሁም በጀትና ብሩን ታግዞ ማጥቃት ቢያደርግም እየፈለገው ውጤት ማምጣት ባለመቻሉና ከባድ ሰብአዊና ቁሳዊ ኪሳራ በማስተናገዱ ጠላት በሞርተር በታንክ እንዲሁም በመድፍ የቢኤም እንዲሁም በጀትና ድሮን ንጹሃን ኢላማ ያደረገ ድብደባ እየፈጸመ የንጹሃን ህይወት እየጠፋ ይገኛል። በተለይ ደግሞ ይሄ የሰው ህይወት የቀጠፈ ቀላልና ከባድ የአካል ጉዳት እያደረሰ እንስሳትን ጨምሮ ቤትና ንብረት እያወደመ የስነ ልቦና ስብራት ለማድረስ ሙከራ እያደረገ ይገኛል። ዘመቻ አባናደውን ጨምሮ ከጥቅምት 6 2018 ዓ.ም ጀምሮ ባለፉት ተከታታይ 5 ቀናቶች በመቶዎች የሚቆጠር የተለያየ ከባድ መሳሪያ ቅሙላ ተዋጊውን ሳይሆን ከተማ ላይ እየጣለ ጉዳት ያደረሰ ሲሆን ከ33 ጊዜ በላይ የድሮን ጥቃት ፈጽሟል። በሌላ በኩል አማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ቀጠና ምኒልክ ንጉስ ሚካኤል አርሊ ኮር ሳጅን አደም አሊ አባናደው 18 ዓመተ ምህረት በምዕራብ ወሎ ግንባር ለጋምቦ ወረዳ ውስጥ ገነቴ ከተማ አቅራቢያ በላፍቶበልና ተቄት ቀጠና ውስጥ ከፋሽስቱ አብይ አህመድ ሰራዊት ጋር ባደረገው ትንቅንቅ በርካታ የጠላት ኃይል እርምጃ ተወስዶበታል። ጠላት ወደ ውጊያው ቀጠና ተጨማሪ ኃይል አስልኮ በከባድ መሳሪያ የታገዘው ውጊያ በመክፈት አስክሬን ለማንሳት ከፍተኛ ጥረት እያደረገ በነበረበት ቅጽበት ነው እንግዲህ ክፉኛ የተመታው። ከአራት በላይ አምቡላንስ አመላልሶ ቁስለኛና ሟቹን ለማንሳት ሙከራ አድርጓል። በአርበኛ ሼህ ኢማም መሐመድ የሚመራው ሳጅን አደም አሊ አባናደው ክፍለ ጦር የተወሰኑ አባላትን ያቀፈ ቡድን በመጠርነፍ አርበኛ ከረም መሐመድ በቀጠናው በመንቀሳቀስ ላይ ሳለ በድንገት ለማፈን ወደ ቀጠናው የገባው ጠላት ከበባ ቢፈጽምም ራሱ ተከቦ መብረቃዊ ጥቃት ተሰንዝሮበት ነው ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ሊያስተናግድ የቻለው። በተያያዘ መረጃ በዚሁ በምዕራብ ወሎ ግንባር ከለላ ወረዳ ውስጥ ከትናንት በስቲያ ጀምሮ የፋሽስቱ አብይ አህመድ መከላከያ ሰራዊት ሜካናይዝድ ምድብተኞች በሞርተር የታገዘው ውጊያ በንጉስ ሚካኤል አሊ ኮር ሰራዊት ላይ ቢከፍቱም የኮር ሰራዊት ከመከላከል ወደ ማጥቃት ተሸጋግሮ በጠላት ላይ ከበር ኪሳራ ማድረስ ችሏል። የአድማ ብተና ሻለቃ አዛዥ ጨምሮ ቁጥሩ በውል ያልታወቀ ኃይልም መደምሰስ ተችሏል። ውጊያው በዛሬው ዕለትም ቀጥሎ የኮሩ ጠላትን የመበተንና የመደምሰስ ስራ መስራትን ተጠናክሮ ቀጥሏል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። አርበኛ ዮሐንስ ንጉሱ ነኝ። አመሰግናለሁ። በእምነቱ ተከታዮችም ከዚያም ባሻገር በመላው ኢትዮጵያን ዘንድ ተወዳጅና የተከበሩ የነበሩትም የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስም ሥርዓተ ቀብር ተፈጸመ። በሥርዓተ ቀብሩ ላይ የሃይማኖት አባቶችም ከፍተኛ መንግስትም የሥራ ኃላፊዎችም ኡላማዎችም ደረሳዎችም ኡስታዞችና ወዳጅ ዘመዶቻቸው መገኘታቸው ታውቋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስም ከ50 ዓመታት በላይ በዘለቀ የአዲስ አበባ ቆይታም ቅዱስ ቁርአንን ከ300 ጊዜያት በላይ በመተርጎም ማስተማራቸውም ተገልጿል። በ1967 ዓመተ ምህረት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም ሲመሰረትም የምክር ቤቱ አባል የኡላማ ሊቀመንበር የነበሩትም ሐጂ ሙፍቲ ከ2010 መጋቢትም እስከ ግንቦትም 2014 ዓ.ም ድረስም የኢትዮጵያ እስልምና ጉዳዮችም ጠቅላይ ምክር ቤትም በፕሬዝዳንትነትም እንደዚሁም የኢትዮጵያ ሃይማኖትም ተቋማት ጉባኤም የበላይ ጠባቂ በመሆን ማገልገላቸውም ተገልጿል። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፍማር ከሆኑ መካሪዎቿ መካከል አንዱ የሆኑትም ለመወደድም የታደሉትም የዘመናችን ጌጥም አታለችም ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ቅዱስ አቡነ ማቴዎስም ሐዘናቸውን ገልጸዋል። ቀዳማዊ ፓትርያርክ አቡነ ማቲያስም በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስም ህልፈተ ህይወት የሰማቸውን ሐዘን የገለጹ ሲሆን እግዚአብሔር በየዘመናቱ አገርን ያለ መካሪ ህዝብን ያለ ዘካሪ አይተውም። ለዚህም ምስክሩም ታላቅ አረጋይ የበሳል አእምሮ ባለቤትም አገርን የሚወዱ ህዝባቸውን የሚያከብሩ የተጠቁትን ወዳጅም የትውልድ አባት የሆኑትን የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ነበሩም ብለዋቸዋል። ብፁዕነታቸውም በመልእክታቸው ኢትዮጵያ በጣት ከሚቆጠሩ አረጋውያን አፍማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ጌጥም አታለች ሲሉም ሐዘናቸውን ገልጸዋል። ይህንንም የድካም ዓለም መገላገል ለእርሳቸው እረፍት ቢሆንም ለአገር ግን ታላቅ ጉዳትም ነው ያሉት ብፁዕነታቸው እድሜን ከጥበብም ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው ሲሉም ሐዘናቸውን ገልጸዋል። በስተመጨረሻም ለቤተሰቦቻቸው ለእስልምና ሃይማኖት ተከታዮችም ለመላው የኢትዮጵያ ህዝብ መጽናናትንም
ተመኝተዋል። ከዚህ ቀደም የክብር ዶክትሬትም ያገኙትም ሐጂ ዑመር ይህንን ሁሉ ደስታም ከክርስቲያኑም ከሙስሊም እምነቱም ተከታዮች እንዴት አገኙ ተብለው ከቢቢሲ ለቀረበላቸው ጥያቄ ሲመልሱ እኔ ሙስሊምና ክርስቲያን ልዩነት የላቸውም፣ የብሔር የሃይማኖት ልዩነት አላቅም፣ ደሃ ሀብታም አልልም፣ የተማረ ያልተማረ አልልም፣ እምነቴና አመለካከቴ እኩልነት የተመረኮዘ ስለሆነ የዚያ ውጤት ቢሆን ነው እንጂ የምለው በጣም እንደው የሰው ፍቅር ከአቅሜ በላይ ነው ብለው ነበር። ኢትዮጵያን እርስ በርስ ተሳስበው እንዲኖሩ በሃይማኖትና በብሔር ሳቢያ እንዳይጋጩ መጀመሪያ ሰው መሆን ይቀድማል በማለት በአደባባይ በተግባርና በንግግራቸው ሲሰብኩ የቆዩት ሐጂ ዑመር ኢድሪስ በደማቅ ስነ ስርዓት ታላቅ ህዝባዊ ሽኝት ተደርጎላቸው ስርዓተ ቀብራቸው የተፈጸመ ሲሆን የአዲስ አበባ ሙስሊም ወጣቶች ማህበር መሪውን ያከበረ ታላቅ ህዝብ ማለት ሁሉም ያከበራቸው ሐጂ ዑመር ኢድሪስ ስርዓተ ቀብር ኢድ በሚመስል ደማቅ ስነ ስርዓት መፈጸሙን ገልጿል። ለኢትዮጵያን ሁሉ ተቆርቋሪ ለሰውነት ቅድሚያ የሚሰጡት ሐጂ ዑመር ኢድሪስ ሽኝታቸው ዛሬ በሚሊኒየም አዳራሽ በተከናወነበት ወቅት ልጃቸው ይህንኑ ህይወታቸው መመሪያ በሽኝት ስነ ስርዓታቸው ላይ መታየቱን ጠቅሶ አመስግኗል። አገዛዙ ከሙስሊም መሪነታቸው በብሔር ማንነታቸው ሳቢያ አግሎ በጠመንጃ ኃይል ከስልጣን አውርዶ ባለጊዜና ተረኞች ነን የሚሉትን መጅሊሱን በኦሮሞ በላይነት ካልተቆጣጠርን በሚል ከስልጣን የገፋቸው ቢሆንም ሃይማኖታዊ አስተምሯቸውና ለሁሉም ወገን ተቆርቋሪነታቸው ዛሬ በተግባር መታየቱን ብዙዎች ሲገልጹ ተስተውለዋል። አንበሳን አይበላም፣ ተሁላን አይበላም፣ ተጎሳው ሌላ ያለ ነው የሚላል። የሰው ልጅ ምን ሆኖ ነው ሰው የሚገድለው? ምን ሆኖ ነው የሚዘርፈው? ምን ሆኖ ነው የሚያፈናቅለው? ተማርን የምንለው ሰዎች ትምህርቱ የት ላይ ነው? ትምህርቱ እኮ እውቀት ማለት ነው። እውቀት መጥፎ ነገር ጥሩ ሊከተል ነው። የራሱን መብት አስከብሮ የሌላ ሊያከብር ነው። የራሱን ሃይማኖት አስከብሮ የሌላን ሃይማኖት ያከብር ነው። እንዳው ዝም ብሎ ንባብ የሆነ እንደሆነ ከንቱ እውቀት ነው። ተማወቁ አለማወቁ ይሻላል ብሏል። መሃይም ነው ያወቀው ሰው መሃይም ነው፣ አዋቂ አይደለም ብሏል ኪታባችን። ተግባር ላይ ታውዋለ። የአዲስ አበባ ሙስሊሞች ወጣቶች ማህበር በማህበራዊ ገጹ ታላቁ መሪያችን ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ኢድ በሚመስል ደማቅ ስነ ስርዓት ቀብር ተሸኝተዋል። ሙፍቲ የኢትዮጵያ እስልምና በታሪኩ ካፈራቸው ታላላቅ ሰብዕናዎች አንዱ በመሆን የዘመናችን ክስተት የሀገር አባት ታላቅ መሪ የነበሩ በመሆኑ የተደረገላቸው ደማቅ ሽኝት የሚገባቸው ነው ሲል ገልጿል። ህዝበ ሙስሊሙ ከቤቱ ነቅሎ ወጥቶ መሪውን ሸኝቷል። ይህ ህዝብ መሪውን ያከበረ ታላቅ ህዝብ ነው። ክርስቲያን ወገኖቻችን የተቀዳሚ ሙፍቲ እውነተኛ ማንነት መገለጫ መስተዋት ሆነው ሙፍቲ የኛም አባት ናቸው ብሎ ከሙስሊም እኩል አንብተው አዝነዋል። ይህ አብሮነት በሙፍቲ ከፍ ያለ ሰብዕና የተፈጠረ በመሆኑ ጠብቆ ማቆየት ለሀገር ይበጃል በማለት ማህበሩ አስተያየቱን አስፍሯል። ታላቁ መሪያችን ሲኖሩ ደምቀው ሲያልፉም ደምቀው ፍቅርን፣ አብሮነትን፣ አንድነትን ሰብከው ታሪክ ሰርተዋል። አላህ ከሚወዳቸው ባሪያዎቹ ከነቢያት፣ ከሰዲቆቹ፣ ከሷሊሆች፣ ሻሂዶች ጋር ያድርግልን በማለት ማህበሩ አስተያየቱን አስፍሯል። በ1967 ዓ.ም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሲመሰረት የምክር ቤቱ አባልና የዑለማ ሊቀመንበር በመሆን ያገለገሉት ሐጂ ዑመር ኢድሪስ ከመጋቢት 2010 ዓ.ም እስከ ግንቦት 2014 ዓ.ም ድረስ በኃይል ከስልጣን እስከ ተነሱበት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን በፕሬዝዳንትነት ማገልገላቸው የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ በመሆንም አገልግለዋል። ልጃቸው በዚሁ የሚሊኒየም የሽኝት ስነ ስርዓት ላይ አባቴ ሁሉም አባት ናቸው በማለት ተግባራቸውና ሃይማኖታዊ አባትነታቸውን የሚመጥን አስተያየት ሰጥቷል። አባታችን ወደማይቀረው ዓለም ሄደዋል። የኔ ብቻ አባት አይደሉም፣ እኔ በስጋ አባት ቢሆኑ የሁላችንም አባት ናቸው። እኔ ስለ ሙፍቲ ለመናገር እዚህ አልቆምኩም፣ ምክንያቱም ሁላችሁም ታውቁታላችሁ። ሙፍቲ አይደለም በቁም ይኸው ሞታቸው እንኳን ፍቅርና አንድነትን የሚሰብክ ነው። የኢትዮጵያ ሕዝብ ያለምንም ቀለም፣ ሃይማኖት፣ ዘር ሳይለይ በፍቅር ሸኝቷቸዋል። እኔ ላመሰግን ነው የመጣሁት። ስለዚህ ላሳያችሁን ገደብ የሌለው ፍቅርና ክብር በመላው ቤተሰቤ ስም ላመሰግን እወዳለሁ። አላህ ይስጥልን። አባታችንን አላህ በጀነተል ፊርዳውስ እንዲያሳርፍልን፣ እኛንም የእሳቸውን ፈለግ የምንከተል አንድነትን፣ ፍቅርን፣ ሰላምን የምንሰብክ የእሳቸውን መንገድ የምንከተል ያደርገን ዘንድ ለእሳቸውም ሁላችሁም እስትግፋር አድርጉላቸው፣ አፉ በሏቸው። ከማረፋቸው በፊት ሁሉንም ሰው ደጋግሞ አፉ ብለዋል። ስለዚህ እኔ በዚሁ አቆማለሁ። ሰው ድካም ላይ ነው፣ አላስረዝምም። አመሰግናለሁ። የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ስርዓተ ቀብር በኑዛዜያቸው መሰረት በአዲስ አበባ ዛሬ የተፈጸመ ሲሆን ተቀዳሚ ሐጂ ዑመር ኢድሪስ በሕይወት ዘመናቸው የሚታወቁበትን የሰው ልጅነት ይቀድማል አስተምሮ የዘወትር መመሪያ ማድረጋቸው ዛሬ በተግባር ህዝቡ
እንዳሳያቸው ተገልጿል። ሙፍቲ ሐጂ ዑመር በደረሳነት ዘመናቸው በድምሩ ከ370 በላይ ድርሳናት በእጃቸው ገልብጠው መጻፋቸው፣ ከ80 በላይ አረብኛና የአጀም የግጥም መድበሎችን ማዘጋጀታቸው፣ እንዲሁም ለህትመት ያልበቁ የኢትዮጵያ አሊሞች ዝግረ ታሪክ በአረብኛ፣ የራሳቸው ግለ ታሪክ በአረብኛ፣ 7 የአማርኛ ትርጉም መጽሐፍትን፣ የቅዱስ ቁርአን የአማርኛ ሰፊ ማብራሪያና ትንታኔ ማዘጋጀታቸውም ተገልጿል። የቅዱስ ቁርአን ትንታኔን ጨምሮ ሌሎች የነጻ መሰናዶችን ከ360 በሚበልጡ ሲዲዎችም እንዲሰነድ ማስቻላቸውን ከህይወት ታሪካቸው ለመረዳት ተችሏል። በኢትዮጵያ እየተባባሰ የመጣውን የፖለቲካ የጸጥታና የኢኮኖሚ ቀውስ ለመፍታት በሰላማዊ መንገድ ላይ የተመሰረተ የሽግግር ማዕቀፍም እንዲኖር ተጠየቀ። የተለያዩ የፖለቲካ ድርጅት መሪዎችም የትጥቅ ትግል ተፋላሚ ቡድኖችም ተወካዮችን፣ ምሁራንና አክቲቪስቶች የተካተቱበትም ተቆርቋሪ ኢትዮጵያን የተሰኘ ስብስብ በትላንትናው እሁድ በሆላንድ አምስተርዳም በኢትዮጵያ እየተባባሰ የመጣውን የፖለቲካ የጸጥታና ኢኮኖሚ ቀውሶችም ዙሪያ ያተኮረ ስብሰባ ማካሄዳቸው ታውቋል። የስብሰባው ተሳታፊዎች በወጡት የጋራ መግለጫ ስብሰባው ባለፈው ነሐሴ ወር 2017 ዓ.ም በአሜሪካ የተካሄደውን ተመሳሳይ ውይይትም ተከትሎ የፖለቲካ ሽግግር አስፈላጊነት፣ የፖለቲካ ችግሮች አፈታት መርህና ሂደትም ወደ ዘላቂ ሰላም ሽግግር እንዴት እንደሚቻል፣ አፍራሽ የሆነን የውጭም ጣልቃ ገብነትንና ተጽዕኖን እንዴት መቋቋም እንደሚገባ ለመምከር የተዘጋጀ መሆኑን ገልጸዋል። መግለጫው ሲቀጥልም ባለፉት 7 ዓመታት የጠቅላይ ሚኒስትር አብይ አህመድ አስተዳደር ያልተገደበ የስልጣን አጠቃቀም፣ ጦረኝነትና የአስተዳደር ብልሽነት ኢትዮጵያን ወደ ጥልቅ የፖለቲካ ደህንነት ቀውስ ውስጥም ጨምሯታል ብሏል። አድማሱና የፍጻሜው ብዛት በየቀኑ እየጨመረ የመጣው ያለው መግለጫው የአመጽ እንቅስቃሴ በኢትዮጵያ የደህንነት ዋስትና የጠፋበትን ሁኔታ ከመፍጠር አልፎም ህዝቡን መውጫ በሌለው የኢኮኖሚ የማህበራዊ አለመረጋጋት ውስጥም ተካቶታልም ብሏል። መግለጫው ሲያክልም በዘፈቀደም የሚመራው የውጭ ግንኙነትም ለኢትዮጵያ የዲፕሎማሲያዊ ውድቀት ምክንያት በመሆን ኢትዮጵያ ብሔራዊ ጥቅምና ሉዓላዊነትን ለከፍተኛ አደጋ አጋልጧታል ሲል አቋሙን ገልጿል። መግለጫው ሲቀጥልም ከጥቂት የስልጣንና የጥቅም ተጋሪዎች በስተቀር ሁሉም ኢትዮጵያን በየትኛውም የኢትዮጵያ ክልል ይኑሩ ምንም አይነት የእምነት ወይም የብሔር ማንነትም ይኑራቸው አምባገነናዊ አገዛዝም ሰለባም ሆኗልም ብሏል። ከመንግስት የሥራ ኃላፊዎች በኩል መሻሻል አለ ቢባልም የኢትዮጵያ ወቅታዊ ሁኔታ የሚያመላክተው ግን መንግስታዊ ስርዓቱም በከፍተኛ ደረጃ መዳከሙንና የተቋማቱን መፈራረስ ነው ያለው መግለጫው የተስፋፋና የተጠናከረ የመጣው የትጥቅ ትግል እንቅስቃሴ ከፌደራልና ከክልል የደህንነት ኃይሎች ቁጥጥር ውጪ መውጣታቸውን ያመላክታልም ብሏል። የስብሰባው ተሳታፊዎች በእነዚህ ግምገማዎቻቸው ላይ በመመሰረትም ለታጠቁ ቡድኖች፣ ለፖለቲካና ሲቪል እንቅስቃሴዎችም፣ ለተቋሚ ድርጅቶች፣ ዲያስፖራዎችና የሲቪክ ማህበራትም ያንዣበበ ያለውን ቀውስም አምነው የተበታተነውን ጥረታቸውን በአስቸኳይ እንዲያስተባብሩ የጋራም ጥሪ ማቅረባቸውም ተመልክቷል። መግለጫውን በስተመጨረሻ የተጀመረውን ተነሳሽነት ወደፊት አጠናክሮ ለመቀጠልም ለተመሳሳይ ዓላማ በሰሜን አሜሪካ ከተቋቋመው ቡድን ጋር ተናቦ ለመስራት በአውሮፓ ደረጃም ጥረታቸውን የሚያቀናጅም አንድ አስተባባሪ ኮሚቴ መቆሙን በመግለጫው ላይ ተገልጿል። በአፋር በውሃ ችግር የተማረሩና ደሞዝ ያልተከፈላቸው የመንግስት ሰራተኞች ግንባር ፈጥረው መንገድ በመዝጋት አደባባይ ወጥተው ተቃውሟቸውን አሰሙ። ከሰዓታት በኋላ መንገዱ ተከፍቷል። እርምጃው በማዳጋስካር የሚገኙ ወጣቶች በመብራትና ውሃ መቆራረጥ ሳቢያ ያነሱትን ተቃውሞ የሚያስታውስ ሆኗል። በአፋር ገዋኔ ዛሬ ጥቅምት 10 ቀን 2018 ዓ.ም ከጅቡቲ የሚመጡ ተሽከርካሪዎች ወደ ጅቡቲ የሚሄዱ ተሽከርካሪዎች በሚተላለፉበት ዋና መንገድ ላይ መንገድ በመዝጋት ድምጻቸው ይሰማ፣ ችግራችን ይታይ፣ መፍትሄ ይሰጠን በማለት ጎማ በማቃጠል መንገድ በመዝጋት ተቃውሟቸውን አደባባይ ወጥተው ነዋሪዎች አሰምተዋል። የገዋኔ ነዋሪዎች ዘግተውት የነበረው መንገድ ከሰዓታት በኋላ የተከፈተ ቢሆንም ብዛት ያለው አሽከርካሪዎች በዚሁ ከተማ የሚያርፉና የሚመላለሱ ሲሆን የሾፌሮች አንደበት በማህበራዊ ገጻቸው ጥያቄያቸውን ተከትሎ የነበረውን ተቃውሞ አሳይተዋል። መንገድ ለመዝጋት ነዋሪዎቹ ምክንያት የሆነው የውሃ ጥያቄ ሲሆን በ300 ሚሊዮን ብር ወጪ ተደርጎ የተሰራው የውሃ መስመር በአንድ ዓመት ውስጥ ከአገልግሎት ውጪ መሆኑን ጥራት የሌለው ስራ በመስራታቸው ህዝቡ ውሃ በአግባቡ እንዳይጠቀም ማድረጋቸውን ለ8 ዓመት የዘለቀ የውሃ ጥያቄ መልስ አልተገኘም። ባለስልጣናት በገንዘብ እየገዙ ይጠቀማሉ። ይህ ህዝብ ግን ምን ያድርግ በሚል በከፍተኛ ደረጃ ምሬታቸውን ገልጸዋል። ሌላው የተቃውሞ መነሻ የመንግስት ሰራተኞች የ8 ወር ደሞዝ ያልተከፈላቸው ሲሆን የክልሉ መንግስት ደጋግመው ቢጠይቁም መፍትሄ ሊሰጣቸው እንዳልቻለ ልጆቻችን ምን እናጉርስ፣ እኛስ እንዴት ህይወት እንምራ፣ የመንግስት
የመንግስት ሰራተኛው ኑሮ ከእጅ ወደ አፍ በሆነበት ለ5 ወር ያለምንም ክፍያ እንድንኖር ተፈርዶብናል በማለት ቅሬታቸውን አሰምተዋል። ከነዚህ ችግሮች በተጨማሪ የመልካም አስተዳደር ችግሮች ያሉ መፍትሄ እንፈልጋለን ያሉ ሲሆን መንገድ የመዝጋት ምክንያት እነዚህን ጥያቄዎች በሰላማዊ መንገድ ለማሰማት ችግራቸውን ለማሳየት መሆኑን መልእክት ማድረሳቸውም ተገልጿል። ለወላጅ አልባ ህጻናት የ8 ወር ደሞዝ ይሰጣቸው፣ እኛ የገዋኔ ህዝብ ርቦናል፣ ጠምቶናል በማለት ተቃውሟቸውን አሰምተዋል። ይህ በእንዲህ እንዳለ በቅርቡ በአፍሪካ በማዳጋስካር ደሴት ነዋሪዎች በተደጋጋሚ የሚቆራረጠውን የውሃና የመብራት አገልግሎት ምክንያት በማድረግ በወጣቶች የተደራጀውና የኬንያ ወጣቶች ያነሱት ጄኔሬሽን ማዳጋስካር የተሰኘ እንቅስቃሴ በሀገሪቱ ዋና ከተማ ኳላላምፑር ጨምሮ በተለያዩ ከተሞች በተጠናከረ ሁኔታ የተካሄደ ሲሆን ለፕሬዝዳንቱ ከአገር ጥለው ለመፈርጠጥና ተቃውሞውን ዘግይቶ የተቀላቀለው መከላከያ ስልጣን እንዲይዝ ምክንያት መሆኑ አይዘነጋም። በኢትዮጵያ አዲስ አበባን ጨምሮ ውሃ በፈረቃን የሚመጣ ሲሆን መብራትም አልፎ አልፎ በተመሳሳይ በዋና ከተማው አዲስ አበባ ጨምሮ የሚጠፋ ሲሆን በተቃራኒው የአዲስ አበባ ነዋሪ የሚቸገርበት ውሃና መብራት ለብልጭልጭ ፕሮጀክቶችና ለኮሪደር ልማት በገፍ የሚቀርብበት ከአዲስ አበባ ውጭም በተለያዩ አገሪቱ አካባቢዎች የመብራትና የውሃ ችግር የደሞዝ ጥያቄም ብሔራዊ ጥያቄ የሆነ የመጣበት የጤና ባለሙያዎችን ጨምሮ የሚከፈላቸው ደሞዝ በቂ አለመሆኑን በደቡብ የተለያዩ አካባቢዎች ባሉ ዞኖች ለጤና ባለሙያዎች ለመምህራን ጭምር ደሞዝ በተደጋጋሚ ሳይከፈል የቆየበት ሂደት ባለፈው ዓመት በስፋት በቅሬታ ሲነሳ የቆየ ሲሆን የጤና ባለሙያዎች ዛሬም የደሞዝ ጭማሪና የጤና ሽፋን ጥያቄያቸውን ጨምሮ 12ቱም ጥያቄዎቻቸው መልስ አለማግኘታቸውን ጠቅሰው ለህዳር 5 ቀን 2018 ያራዘሙትን ተቃውሞ ለማድረግ ማህበራዊ ሚዲያ ቅስቀሳቸውን አጠናክረው ቀጥለዋል። የገዋኔው የዛሬ ህዝባዊ እንቅስቃሴ በማዳጋስካር ያለውን ተቃውሞ የሚያስታውስ መሆኑን አስተያየት ሲሰጥ ተስተውሏል። በሀገሪቱ በከፍተኛ ውጭ ምንዛሪ ተገዝቶ የተበላሸ የአፈር ማዳበሪያ ጅቡቲ ላይ ከተራገፈ በኋላ የሚኒስቴር መስሪያ ቤቶችን ሁሉ የሚቆጣጠረው የጠቅላይ ሚኒስትር ጽህፈት ቤት የማዳበሪያ አቅርቦትን ቁጥጥር ከግብርና ሚኒስቴር በቀጥታ ወደ ጠቅላይ ሚኒስትር ጽህፈት ቤት አድርጌያለሁ በማለት የሙስና ሂደቱን የሚያድበሰብስ ካልሆነ በስተቀር ተጠያቂዎችን በአስቸኳይ ይፋ ያላደረገ ማዘናጊያ ነው የተባለው እርምጃ ተወስዷል። በከፍተኛ የውጭ ምንዛሪ ተገዝቶ ጅቡቲ የመጣና የተበላሸ የአፈር ማዳበሪያ ወደ ድንጋይ ነት መቀየሩን ጅቡቲ ለሳምንታት ሲጉላሉ የነበሩ የከባድ መኪና አሽከርካሪዎች ማጋለጣቸውን ጠቅሰን በተደጋጋሚ የዘገብን ሲሆን የማዳበሪያው መበላሸትና ይህንኑ ፈጭተው ከደነኛ ማዳበሪያ ጋር ቀላቅለው ወደ አገር ቤት ለማስገባት እየተዘጋጁ መሆኑ መጋለጡን ተከትሎ የማዳበሪያ አቅርቦቱ ላይ የሚደረገው ቁጥጥር ከግብርና ሚኒስቴር ወደ ጠቅላይ ሚኒስትር ቢሮ ተዛውረዋል ከመባል ውጪ በከፍተኛ የሀገር ሀብት ተገዝቶ በቢሊዮን የሚቆጠር ሀብት የባከነበትና ጅቡቲ ላይ የተበላሸ ማዳበሪያ ያለበትን ሂደት ተከትሎ ተጠያቂ የሚሆኑ ባለስልጣናትን ይፋ ከማድረግ ይልቅ የቁጥጥር ስርዓቱ በጠቅላይ ሚኒስትር ጽህፈት ቤት ይደረጋል የሚለው አሳማኝ አለመሆኑን ጠቅላይ ሚኒስትሩ የሁሉንም አስፈጻሚ አካላት በበላይነት የሚቆጣጠር ሲሆን ይህን ወንጀል የሰሩትን አጋልጦ ከመስጠት ይልቅ እርስ በርስ የተያዙት ባለስልጣናት የቁጥጥር ስርዓቱ በጠቅላይ ሚኒስትሩ ጽህፈት ቤት ይደረጋል ሳይሆን ከዚህ ቀደም ሙስናውን የፈጸሙትና የተበላሸ ማዳበሪያ ወደ አገር ውስጥ ያስገቡት ይህንኑ የተበላሸ ማዳበሪያ አስፈጭቶ ከደነኛው ጋር ቀላቅሎ ወደ አገር ውስጥ ለማስገባት እየተደረገ ያለውን ዝግጅት በተመለከተ የተሰጠ ይፋ መግለጫ ለመኖሩ ሙስናው ከላይ እስከታች በተቀናጀ መንገድ መፈጸሙን ያሳያል የሚሉ ቅሬታዎች አብረው መውጣት ጀምረዋል። የማዳበሪያ ቅሌቱን ተከትሎ እስካሁን ድረስ በይፋ አገዛዙ መግለጫ ያልሰጠ ቢሆንም ከዚህ ቀደም የፌዴራል ፖሊስና የሙስና ኮሚሽን አባላት የተባሉ ጅቡቲ ድረስ እስከ መሄድ የደረሱ ቢሆንም ሁኔታው ተድበስብሶ መቅረቱን አንዳንዶች በቅሬታ ሲያነሱ መቆየታቸው አይዘነጋም። ማዳበሪያ ከውጭ አገር ገዝተን በበቂ ሁኔታ ወደ አገር ውስጥ አስገብተናል በሚል በተደጋጋሚ ሐሰተኛ መግለጫ ሲሰጥ የቆየው አገዛዝ የከባድ መኪና አሽከርካሪዎች ጅቡቲ ላይ መጉላላታቸውን መሰረት ማድረግ ማዳበሪያው ተበላሽቶ ወደ ድንጋይነት መቀየሩ ይሄው ተፈጅቶ ወደ አገር ውስጥ ሊገባ መሆኑን ያጋለጡ ቢሆንም ይህንን ተከትሎ እርምጃ የተወሰደበት አንድም ባለስልጣን አለመኖሩ የቁጥጥር ስርዓቱ ወደ ጠቅላይ ሚኒስትር ጽህፈት ቤት ዞሯል የሚለውም ከማዘናጋት ውጭ የሚያመጣው ውጤት እንደሌለ የተገለጸ ነው። የኢትዮጵያ ባህር ትራንስፖርት ሎጂስቲክ አገልግሎትና ጉዳይ መለከታቸዋል የተባሉ ባለስልጣናት የስራ ኃላፊዎች ሰሞኑን ሹምሽር የተደረገ ቢሆንም ከፍተኛ የሀገር ሀብት የባከነበትን እርምጃ ተከትሎ ሹምሽር ብቻ ሳይሆን በቀጥታ ተጠያቂ መሆኑት በይፋ ለህዝብ መግለጫ ተሰጥቶ ለህግ መቅረብ እንዳለባቸው ጉዳዩን የሚከታተሉ ወገኖች ዛሬም በቅሬታ ያነሱ ይገኛል። ማዳበሪያ ወደ ሀገር ውስጥ መግባቱን የሚቆጣጠረው የኢትዮጵያ ግብርና ስራዎች ኮርፖሬሽን ቦርድ ሊቀመንበር የግብርና ሚኒስቴር የነበረ ሲሆን ሌሎች የገንዘብ ሚኒስቴር፣ የኢትዮጵያ ብሔራዊ ባንክ፣ የኢትዮጵያ ንግድ ባንክና ኢትዮጵያ ባህር ትራንስፖርት ሎጂስቲክ የመሳሰሉ ባለድርሻ አካላት የተሳተፉበት
በቀጥታ ለጠቅላይ ሚኒስትሩ ጽህፈት ቤት ሪፖርት የሚደረግበት ሲሆን በተቀናጀና በተደራጀ መንገድ የተወሰደው የሙስና ተግባር በብዙ ቶን የሚቆጠር የአፈር ማዳበሪያ ጅቡቲ ላይ ተበላሽቶ የተራገፈበትና ይሄም ለወራት ቆይቶ ጊዜና አጋጣሚ ፈልገው ፈጭተው ለማስገባት እየተዘጋጁ ባለበት አሽከርካሪዎች እስኪያጋልጡ ድረስ አንድም ባለስልጣን ትንፍሽ ያላለበት ሂደቱ ከተጋለጠም በኋላ በህግ የተወሰደ እርምጃ ለመኖሩ ሁኔታው ከላይ እስከ ታች በተያዘ መንገድ የተፈጸመ ወንጀል መሆኑን የሚያሳይና ሂደቱ እየተደበሰበሰ መሆኑን ዛሬም የተበላሸው ማዳበሪያች ተፈጭቶ ከደነኛው ጋር ተቀላቅሎ ወደ ሀገር ውስጥ እንዳይገባ የሚደረግ ክልከላ በይፋ እስካልተሰጠ ድረስ ጥርጣሬ እንዳላቸው ጉዳዩን የሚከታተሉ ወገኖች አስተያየት መስጠታቸውን ቀጥለዋል። የቀይ ባህርን ማስተዳደር የሚችሉትም የባህሩም ተጋሪ አገራት ብቻ ናቸው ሲሉ የግብጽም የውጭ ጉዳይ ሚኒስትር የአገራቸውን አቋም ዳግም ገለጹ። የግብጽ የውጭ ጉዳይ ሚኒስትር ባዲር አብዱላቲ በትላንትናው ዕለት በተካሄደው 5ኛው የአስዋን የሰላምና የልማት ፎረም መድረክ ላይ ባሰሙት ንግግር የቀይ ባህርን የማስተዳደሩ ደህንነቱን፣ መረጋጋቱን፣ የተፈጥሮ ሀብቱን የመቆጣጠር ሙሉ መብቱ ስልጣኑ የባህሩ ተጋሪ አገራት ብቻ ናቸው በማለትም የመንግስታቸውን አቋም ገልጸዋል። የግብጹ ከፍተኛ ባለስልጣን ባድር ከዚህ በተጨማሪ አገራቸው ግብጽ በየመን፣ በአፍሪካ ቀንድ፣ በሱዳን፣ በሶማሊያ የዘለቀውን የፖለቲካ ውጥረትና ቁርቋሶን ለመቅረፍም ካይሮም የዲፕሎማቲክ ሚናውን ለመጫወትም ጥረት ታደርጋለችም ብለዋል። የቀይ ባህርን ተደራሽነትና ተጠቃሚነትን በተመለከተ የባህሩ ተጋሪዎች ብቻ ናቸው የሚለው አቋም ከዚህ ቀደም ያንጸባረቁት የግብጹ የውጭ ጉዳይ ሚኒስትር ባድር ከዛሬ 10 ወራት በፊትም በተመሳሳይ ጉዳይ የኤርትራና የሶማሊያ የውጭ ጉዳይ ሚኒስትሮችን ካይሮ ውስጥ ካነጋገሩ በኋላ በሰጡት አስተያየትም ማንም ወታደራዊ ሆነ የባህር ኃይል ቤዝ በቀይ ባህር ላይ ለባዕዳን አገራት አይፈቀድም፣ ተቀባይነት የለውም። የቀይ ባህር ደህንነትም የሚከበረው በባህሩ ተጋሪዎች አገራት ብቻ ነው በማለትም መግለጻቸውን መዘገባችን ይታወሳል። ኢትዮጵያም ድህረ 1983 ዓ.ም ተከትሎ ከቀይ ባህር ተደራሽነት የራቀችም ሲሆን ግብጽ፣ ኤርትራ፣ ሱዳን፣ የመን፣ እስራኤል፣ ሳውዲ አረቢያ፣ ጅቡቲና ዮርዳኖስ 438,000 ኪሎ ሜትር ስኩዌር ስፋት፣ 2250 ኪሎ ሜትር ርዝማኔ፣ 355 ኪሎ ሜትር ጎንዮሽ ባለው የቀይ ባህር ተጋሪዎች መሆናቸው መረጃዎች ይገልጻሉ። በብልጭልጭ ፕሮጀክትና በጦርነት ሳቢያ ሀገሪቱን ሀብት እያባከነ የሚገኘው አብይ አህመድ አስፈላጊ የተባሉ መሰረተ ልማቶች ተዘንግተዋል የሚለው ወቀሳ በተጠናከረበት በዚህ ወቅት ከ5 ዓመታት በፊት በይፋ የመረቀውን ፕሮጀክት ትላንትና ደግሞ መመረቁ መነጋገሪያ ሆነዋል። 2 ዓመት ዘግይቶ 3 ቢሊዮን ብር ተጨማሪ ወጪ ያስወጣውና ከ5 ዓመት በፊት ተመርቋል የተባለው ፕሮጀክት ትላንትና አብይ አህመድ የወልወል መስኖ ልማት ፕሮጀክትን መረቀ ተብሎ ዳግም ይፋ መደረጉ ጥያቄ አስነስቷል። ለገዢው ፓርቲ ቅርበት ያለውና በወቅቱ ፋና ብሮድካስቲንግ ኮርፖሬሽን የሚል ስያሜ የነበረው መገናኛ ብዙሃን ጥር 26 ቀን 2012 ዓ.ም ከ5 ዓመታት በፊት ባቀረበው ዜና አብይ አህመድ የወልወል መስኖ ፕሮጀክትን መረቀ የሚል ቢሆንም ፋና ሚዲያ ኮርፖሬሽን በሚል ስያሜውን ከቀየረ በኋላ ይሄው ፕሮጀክት ከ5 ዓመት በኋላ በተመሳሳይ ትላንትና ተመርቋል መባሉን ኢትዮጵያን ኢንሳይደር ዘግቧል። የዛሬ 5 ዓመት ከ8 ወር ገደማ የተሰራ የፋና ዜና በጠቅላይ ሚኒስትሩ የተመረቀው የወልወል መስኖ ልማት ፕሮጀክት 400 ሄክታር የማልማት አቅም እንዳለው ተገልጾ የነበረ ሲሆን ከ36 ሚሊዮን ብር በላይ ወጪ መገንባቱ የተነገረው ይህ ፕሮጀክት ለ1123 አርሶ አደሮች ተጠቃሚ ማድረግ የሚችል እንደሆነ በዚያ ዜና ከ5 ዓመት በፊት ተጠቅሶ እንደነበር ዘገባው አመልክቷል። ዜናው በወጣበት ዕለት የተሰራጨው የጠቅላይ ሚኒስትር ጽህፈት ቤት መረጃም ተመሳሳይ እንደነበር የጠቀሰው መረጃ ከትላንት በስቲያ የተሰራጨውና የፋና ፕሮጀክት ምረቃ ዜና አብይ አህመድ በዚያኑ ዕለት በማህበራዊ ትስስር ገጹ ያሰፈረው መልእክት ዋቢ ያደረገ ሲሆን አብይ በዚሁ መልእክቱ ፕሮጀክቱ በሙሉ አቅሙ ወደ ተግባር በሚገባበት ወቅት ለ9684 በላይ ሄክታር የእርሻ መሬት አስተማማኝ የመስኖ አቅርቦት እንደሚኖረውና በዚህም 20,000 አርሶ አደሮች እንደሚገለገሉ የጠቀሰ ሲሆን የፕሮጀክቱ ባለቤት የሆነው የመስኖና ቆላማ አካባቢ ሚኒስትር የሚመሩት ዶክተር አብርሃም በላይ በትላንትናው ዕለት በይፋ ማህበራዊ ገጻቸው ያጋሩት መረጃ ግን የወልወል መስኖ ፕሮጀክት የማልማት አቅሙ 120,000 ሄክታር እንደሆነ ይገልጻል። ሚኒስትሩ ይህን አሃዛዊ መረጃ ፕሮጀክቱ በተመረቀለት ባደረጉት ንግግር ላይ መጠቀማቸው ተገልጿል። አብይ አህመድና ሚኒስትሩ በሚለው
መካከል ከ3000 በላይ ሄክታር ልዩነት ያለ መሆኑን ከዘገባው መታዘብ የሚቻል ሲሆን የመስኖ ቆላማ አካባቢ ሚኒስቴር የ2014 በጀት ዓመት የግማሽ ዓመት እቅድ አፈጻጸም ሪፖርት የወልወል መስኖ ልማት ፕሮጀክት የመስኖ ልማት ኮሚሽን በ2012 ዓ.ም ከ5 ዓመት በፊት ግንባታቸውን ካስጀመራቸው አዳዲስ ፕሮጀክቶች አንዱ መሆኑን የሚጠቅስ ሲሆን በ2011 ዓ.ም የተቋቋመው ይህ ኮሚሽን ያስጀመራቸው የወልወል ጨልጨል ጉደር ላፍቶና የላይኛው ርብ የግድብና የመስኖ ልማት ፕሮጀክቶች መሆናቸውን ይኸው ዘገባ አስታውሷል። አራቱ ፕሮጀክቶች በተጀመሩበት ዓመት በአጠቃላይ ያስወጣሉ ተብሎ የተቀመጠው የገንዘብ መጠን 11.3 ቢሊዮን ብር በላይ ሲሆን የወልወል መስኖ ፕሮጀክት አጠቃላይ ወጪ 2.9 ቢሊዮን ብር በላይ እንደሆነ የመስኖ ልማት ኮሚሽን ከ5 ዓመት በፊት በ2012 ዓ.ም አስታውቆ የነበረ ሲሆን ኮሚሽኑ በ2014 ዓ.ም ሲፈርስ በስሩ የነበረውን የወልወል ወንዝ መስኖ ልማት ፕሮጀክት የተረከበው የመስኖና ቆላማ አካባቢ ሚኒስቴር ሲሆን ሚኒስትሩ ዶክተር አብርሃም ከትላንት በስቲያ ቅዳሜ ባደረጉት ንግግር የወልወል መስኖ ፕሮጀክት የተጠናቀቀው በ6 ቢሊዮን ብር አጠቃላይ ወጪ መሆኑን መጥቀሳቸው የገንዘብ መጠን ፕሮጀክቱ ሲጀመር ከተያዘለት በ3 ቢሊዮን ብር ጭማሪ ማሳየቱንም ይኸው ዘገባ አመልክቷል። ጀዋር መሐመድ በበኩሉ ዘገባውን መሰረት አድርጎ አብይ የሀገሪቷን ገንዘብ ለጦርነትና ብልጭልጭ ነገሮች በማባከኑ አዲስ የሚሰራና የሚመረቅ ፕሮጀክት ሲጠፋ ከ5 ዓመት በፊት መርቆ የነበረውን የመስኖ ፕሮጀክት ዳግም ትላንትና መረቀው በማለት ትዝብቱን አስፍረዋል። በአማራ ክልል ሰሜን ሸዋ ብቻ በ3 ወራት ውስጥ 24 ሰዎች በመኪና አደጋ ህይወታቸው ማለፉና በክልሉ የመኪና አደጋ እየተስፋፋ መምጣቱ ተገለጸ። በአማራ ክልል ሰሜን ሸዋ ዞን በዞኑ የተለያዩ ምክንያቶች የትራፊክ አደጋ በከፍተኛ ሁኔታ መጨመሩን የሚጠቅስ ሪፖርት የወጣ ሲሆን ባለፉት 3 ወራት 33 አደጋዎች መድረሳቸውን ከነዚህ ውስጥ እነዚህን አደጋዎች ተከትሎ 82 ሰዎች ላይ ጉዳት ሲደርስ ከነዚህ መካከል 24ቱ ህይወታቸው ማለፉን 34ቱ ላይ ከባድ የአካል ጉዳት መድረሱን መረጃዎቹን ጠቅሶ ዲደብሊው ዘግበዋል። በአማራ ክልል አንዳንድ አካባቢዎች የትራፊክ አደጋ የሰዎችን ህይወት እየቀጠፈ እንደሆነ ነዋሪዎችና የትራፊክ ባለሙያዎች መግለጻቸውን የጠቀሰው ዘገባ ለአደጋዎቹ ምክንያቶች የተለያዩ እንደሆኑ ፖሊስ የጠቀሰ ቢሆንም የትራፊክ አደጋ አሁን ብዙዎችን ያለ ቤተሰብ እያስቀረ ያለ ክስተት እንደሆነ ተገልጿል። ብዙዎች በትራፊክ አደጋ እንደወጡ እየቀሩ ነው፣ ሌሎች ደግሞ ለዘላቂ አካል ጉዳት መዳረጋቸው ተጠቅሷል። በአማራ ክልል በተለያዩ ጊዜያት በዚህ ዓመት እንኳን የደረሱት አደጋዎች ለዚህ ማሳያ መሆኑን የጠቀሰው ዘገባ በሰሜን ጎጃም ዞን ባህር ዳር ከተማ አቅራቢያ ባለፈው መስከረም 11 ቀን 2018 በደረሰ የትራፊክ አደጋ 3 የአንድ ቤተሰብ አባላትን ጨምሮ እስከ 11 ሰዎች ህይወት ሲያልፍ ከ10 በላይ የሚሆኑት መቁሰላቸውን የዞኑ ፖሊስ በወቅቱ አስታውቋል። መስከረም 13 2018 ደቡብ ወሎ ዞን ደሴ ዙሪያ ወረዳ ዳባ መግቢያ በተባለ ቦታ በደረሰ የትራፊክ አደጋ 12 ሰዎች ህይወታቸው ሲያልፍ 49ኙ የአካል ጉዳት እንደደረሰባቸው ያስታወሰው መረጃ በክልሉ የኦሮሞ ብሔረሰብ አስተዳደር ፖሊስ መምሪያ ጥቅምት 2 ቀን 2018 ይፋ እንዳደረገው ጨፋ ሮቢት ከተማ አቅራቢያ በደረሰ የትራፊክ አደጋ የ13 ሰዎች ህይወት አልፎ 26 ሰዎች የአካል ጉዳት እንደደረሰባቸው አይዘነጋም። በአማራ ክልል ሰሜን ሸዋ ዞን የመንዝላሎ ወረዳ ነዋሪ በትራፊክ አደጋ ምክንያት ያሉትና እየደረሱ ያሉ ጉዳቶችን በተመለከተ ተጠይቀው ለዲደብሊው እንደገለጹት እነዚህ ሰሜን ሸዋ አካባቢ በሬሳ አካባቢ የገባ የተገለበጠ መኪና አለ፣ ህጻናት ጭነው ሲጓዙ የነበሩ ተሽከርካሪዎች እንዲሁ የተጋጩ አሉ በማለት ያለአግባብ መጫን፣ የመንገዶች ምቹ አለመሆን፣ አሮጌ መኪናዎችና ሌሎችም ለትራፊክ አደጋ መነሻ መሆናቸውን ጠቅሰዋል። የትራፊክ አደጋ ለቤተሰብ መበተንና ለተጎሳቆለ ህይወት የሚዳርግ ክስተት እየሆነ መምጣቱን ለችግሩ መፈጠር የጥንቃቄ ጉድለት እንደሆነ የሚናገሩ አንድ አስተያየት ሰጪ አላግባብ ጭነትም አንዱ ለትራፊክ አደጋ መፈጠር ምክንያት መሆኑን ሌላ አስተያየት ሰጪ ተናግረዋል። አሽከርካሪዎች በአስፈላጊ ቦታ ላይ ጥሩምባ እንደማያሰሙ አመልክተው ይህም ለግጭት መነሻ እንደሆነ ገልጸው አሁን ፎርቶ መጋላ ከመኪናው ጣሪያ ላይ ተሳፋሪ መጫን እየታየ እንደሆነ የተናገሩት አስተያየት ሰጪ በአስቸኳይ ሊታረም ይገባል፣ ከአቅም በላይ ተሳፋሪ መጫን ሌላው ለአደጋ የሚጋብዝ አሰራር መሆኑንም ጠቅሰዋል። በሰሜን ሸዋ ዞን ብቻ ባለፉት 3 ወራት የደረሰውን አደጋ ተከትሎ 24 ሰዎች ህይወት ለጠፋበት 34 ለሚሆኑ ከባድ የአካል ጉዳት ከደረሰባቸው በተጨማሪ በ3 ወራት ብቻ ከ14.3 ሚሊዮን በላይ የሚገመት ንብረት መውደሙንም ይኸው መረጃ አስታውቋል። በኢትዮጵያ ውስጥ ያልተፈቀዱ 3 ተንቀሳቃሽ ወታደራዊ ስልኮችን ይዘው ተገኝተዋል የተባሉ ካናዳዊ ዜጋም ለወራት በእስራት ላይ እንደሚገኙ ቤተሰቦቻቸው ገለጹ። ትውልደ ደቡብ ሱዳናዊ የካናዳ ዜግነት ያላቸው የ67 ዓመቱ ፒተር ፓልጆል ባለፈው መጋቢት ወር ወደ ኢትዮጵያ በመጓዝ በጎረቤት ደቡብ ሱዳን ለሚገኙ ከድርቅናም ከጦርነት ጋር ለተጋፈጡ ወገኖቻቸው የሚውል የተለያዩ ቁሶችን ለማቅረብ በጥረት ላይ ነበሩ ያሏቸው ልጃቸው ናይሪ ፓል
ቃል ለካናዳው ብሮድካስቲንግ ኮርፖሬሽን ሲቢሲ በሰጠችው አስተያየት ወላጅ አባቷም ፒተር በበይነ መረብ አማካኝነት ከአማዞን የገዙት 3 ወታደራዊ ተንቀሳቃሽ ስልኮች ወይም ወኪቶኪ ኢትዮጵያ ውስጥ ለእስራትም ዳርጓቸዋል ብላለች። ከአማዞን የገዙት ተንቀሳቃሽ ወታደራዊ ስልክ በኢትዮጵያ ውስጥ የተከለከለ መሆኑን የገለጸችው ልጃቸው ከዚህ ጋር በተያያዘም በቀረበባቸው 3 ክሶች በእያንዳንዱ የ10 ዓመት እስራት ሊጠብቃቸው ይችላል ስትል ስጋቷን ገልጻለች። በኢትዮጵያ ውስጥ የወታደራዊ ስልኮች በቁጥጥር ስር የዋለባቸው ካናዳዊ ፒተር ስልኩም ህገወጥ ከሆነ ከኢትዮጵያ ወደ ካናዳ ሲመለሱ ይዘውት እንደሚወጡ አስተያየት ቢሰጡም መዳረሻቸው ወደ ኢትዮ ደቡብ ሱዳን ድንበር መሆኑ ሲታወቅ ግን ለእስራትም ተዳረጉ። የተራራቁ ዜጎቻቸውን ለማቀራረብ ወይም ለመርዳት የወጠኑትም አባቴ ለእስራት መዳረጋቸው በእጅጉ አሳዛኝ ነው በማለትም ቅሬታዋን ገልጻለች። በአሁኑ ወቅትም ከፍተኛ የደህንነትም ጥበቃ ባለበት በቃሊቲ እስር ቤት ውስጥ የሚገኙት የስኳር በሽተኛ የኩላሊትም እጢ ወይም ቲዩመር ችግር ያለባቸው ካለፈው የፈረንጆቹ 2022 ከደረሰባቸው መኪና አደጋ ጋር በተያያዘ በድጋፍ ዱላ የሚጓዙት ወላጅ አባቷ ፒተርን ህይወት ለመታደግ በየሳምንቱ ከ300 እስከ 400 የካናዳ ዶላር ወደ ኢትዮጵያ የምትልከው ልጃቸው በኢትዮጵያ የሚገኘው የካናዳ ኤምባሲ ወላጅ አባቷን በተወሰነ ጊዜ ቢጎበኛቸው በኢትዮጵያ ህግ ውስጥ ጣልቃ አንገባም የማለቱ ጉዳይ ከህግ አግባብ ተቀባይነት ቢኖረው ስለ አባቴ ብዙ ማድረግ ይችሉ ነበር በማለትም ቅሬታዋን ገልጻለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩክሬን በሩሲያም ተነጥቂያለው የምትለውን የዶንባስ ግዛትን ለጊዜው እርሺው ጦርነትም ይቁም ወደ ቤታችሁም ግቡ አሉ። የዩክሬኑ ፕሬዝዳንት ዘለንስኪ ወደ ዋይት ሃውስም ተጉዘው ባዶ እጃቸውን ተመለሱ። የዩክሬኑ አቻቸው ቭላዲሚር ዘለንስኪን ባለፈው አርብ በዋሽንግተን ዲሲ ዋይት ሃውስ ውስጥ ካነጋገሩ በኋላ በትላንትናው ዕለት ለጋዜጠኞች አስተያየት የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዶንባስን ሁኔታን ለጊዜው ተወታ አድርጉትም አሁን ባለው ሁኔታ በሩሲያ እጅ ያለው የዶንባስ ግዛትን በተመለከተ ወደፊት መነጋገር ስለሚቻል ሁለቱም ተፋላሚ ወገኖች ጦርነቱን አቁመው ወደ ቤታቸው ይመለሱ፣ ሰዎችን ከመግደልም ተቆጠቡ ሲሉም ጥሪ ያቀርበዋል። ባለፈው ወር ሩሲያ የወረቀት ነብር በማለት የወረፉት ፕሬዝዳንት ትራምፕ ዩክሬን ግዛቷን ብቻም ሳይሆን ተጨማሪ የሩሲያ ግዛቶችን የመቆጣጠር አቅም እንዳላትም ገልጸው ነበር። ይሁን እንጂ ባለፈው ነሐሴ ወይም በፈረንጆቹ ኦገስት 15 2025 የሩሲያው ፕሬዝዳንት ቭላዲሚር ፑቲንን በአሜሪካው አላስካ ግዛት ውስጥ ያነጋገሩት ፕሬዝዳንት ትራምፕ የዩክሬንና የሩሲያ ጦርነትን ለማስቆም በፕሬዝዳንት ፑቲን በኩል የነበራቸው ተስፋ ከመሟጠጡ በተጨማሪ ሩሲያም ሰላማዊ እጆቿን ለመዘርጋት አለመፈለጓም የረጅም ርቀትም ተምዘግዛጊና ሞስኮን የሚያጠቃ የተባለውን ቶም ሃክ ክሩዝ ሚሳይልን ለዩክሬን ለመስጠት ፍላጎት እንዳላቸው መግለጻቸው ሩሲያ የትራምፕን አቋም አደገኛና ቀጥተኛ ጦርነት በማለትም ማስጠንቀቋ ይታወሳል። ወደ ዋሽንግተን ዲሲ ዋይት ሃውስም ተስፋ ሰንቀው የተጓዙት የዩክሬኑ ፕሬዝዳንት ዘለንስኪ ባዶ እጃቸው መመለሳቸው የታወቀም ሲሆን ተለዋዋጭም አቋም ያላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፕሬዝዳንት ዘለንስኪ ጋር ገንቢ ውይይት አድርገናል። ሁሌም ለፕሬዝዳንት ፑቲን እንደምለው ጦርነቱን አቁማችሁ ከስምምነት ላይ ድረሱ ያለው በማለትም በማህበራዊ ትስስር ትሩዝ ገጻቸው ላይ አጋርተዋል። ሮይተርስ የዜና አገልግሎትም ሁለት የቅርብ ሰዎች ነገሩኝ በማለት እንደገለጸው ፕሬዝዳንት ዶናልድ ትራምፕ ፕሬዝዳንት ዘለንስኪን በሩሲያ የተያዙ የዩክሬን መሬቶችን ለጊዜው ለሩሲያ አሳልፋም እንድትሰጥም ወይም ችላ እንድትል ከመጋረጃው ጀርባም ጫና ፈጥረውባቸዋልም ብለዋል። የሩሲያው ፕሬዝዳንት ፑቲንና ፕሬዝዳንት ትራምፕ በቅርቡ በምስራቅ አውሮፓዊቷ ሃንጋሪ ዋና ከተማ ቡዳፔስት ውስጥ ቀጥታም ወይም በከፍተኛ ባለስልጣኖቻቸው አማካኝነት ይወያያሉ ተብሎ የቀን ቀጠሮም ተይዟል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።